አያ በለው እንደነዬ እኔስ ማበዴ ነው። ቅምጥል ልትሄድ ነው ወደ ውጭ ሀገር። የኔ ቆንጆ የኔ ቅምጥል የኔ ሽቅርቅር ሰላም ግቢ ባይ ባይ። ያ እንግዲህ ጋይስ ቅምጥሌ ወደ ውጭ ሀገር ልትሄድ ነው። ከየትኛው ውጭ ሀገር በምድር የሚባለው በምን መስመር እንደሆነ አላውቅም ግን ዋናው ከሀገር ልትወጣ መሆኑን ማወቃችን መነገራችን ነው። ስለነገርሽን እናመሰግናለን ቅምጥሌ የኔ ቆንጆ። ብሩኬን ስላላሳየሽን ደግሞ ከፍቶናል፣ ደብሮናል። እንግዲህ ብሩኬ ምንድን ነው ተደበክ፣ በጣም ሙሽራ ሆንክ። ትናንት አልመጣህም፣ ዛሬም እንደዛው። ምንሽ ነው ምንድን ነው እንደ ደስ አይልም፣ የምር ደስ አይልም። እንግዲህ ቅምጥሌ መጣች። ያው ብዙ ነገር አብረን አሳልፈናል። ብዙ ነገሮችን አብረን ከፍታም ዝቅታም መወናጃጀብርም ብቻ ብዙ ነገር አሳልፈናል። ስለዚህ ተመልካቾቼ እኔ እስክመጣ በድጋሚ በዩቱብ ወር ደግሞ በቲክታክ ሊሆን ይችላል ወዳችኋለሁ እና ደግሞ ጉድባይ ብላለች ማለት ነው። እንዳው መሄዴ ነው ምናምን የሚለውን ሙዚቃም ዘፍናለች። ያሰማችሁ ካላችሁ ብዬ ነው። ብሩኬን ደግሞ ምን አለችው መልእክት? ብሩኬ በጣም ወዳለሁ፣ በጣም አፈቅራለሁ፣ የወደፊቱ ባሌ፣ የልጆቼ አባት፣ በጣም ነው ማፈቅርህ፣ በጣም ነው የምወድህ፣ ራስህን ተንከባከብልኝ፣ በድጋሚ እኔ ከሄድኩበት ሀገር እስክመለስና እንደዛ ምናምን እስኪሆን ራስን ጠብቅ፣ አይ ላቭ ዩ ምናምን ነገር ብላለች ማለት ነው። እኔ ልንገር ብዬ ነው። ምናልባት ስትሰማም ተሳስተ ልትሰማው ትችላለህ። ቅምጥሌ የተናገረችው እሺ፣ የተናገረችው ግን እንደምትወድህ እንደምታፈቅር ወደፊት ባሏ እንደሆንክ እስከዛሬ ደስ የሚሉ ጊዜዎች እንዳሳለፋችሁ ምናምን ነው። ኤፊን ደግሞ ይቅር ያላላችሁ ይቅር በሉት። ምርጥ ወንድም ነው። ለራሱ አቅም ወንድም ለራሱ አቅም በነገራችሁ ላይ ለእህቱ ሲሆን ነው የሚያውቀው። ስሬስሊ እውነት ነገር ለመናገርና በጣም የዋልጅ ነው ብላለች። ኤፊ ባይዘው የዋልጅ እንደሆነ ነው የማውቃለሁ እና ይቅር ብለነዋል። ቅምጥሌ አንቺ ካልሽ ደግሞ ፕላስ ይቅር ፕላስ ብለነዋል። ይሁንበት እና ደግሞ እንዴት ነው መሰላችሁ? አሁን እዚህ ጋር ፎቶ እያዩ የሚረግሙ አሉ አለች ቅምጥሌ። የምትሄዱበትን ሀገር ባይዘወይ የሆነ ፕሮግራም ሲኖራችሁ ምናምን ፕሮግራም ይሄ ነው እንዲህ ነው ብላችሁ አትቀበጣጥሩ፣ አይሳካም። እውነቴን ነው የምላችሁ። አይዶን ነው ንፋስ ይወስዷል መሰለኝ ማርያምን። የሆነ እቅድ ሲኖራችሁ እኔ ስላየሁት በራሴ ደርሶም ስላየሁት እንዲህ ላደርግ ነው ወይ ደግሞ ይሄ ነው ምናምን ካላችሁ ማለት ብትንትን ነው የሚለው ሁሉ ነገር አይሆንም ሁላ። አንዳንድ ያላላችሁት ነገር ቶሎ ይሳካል። ስለዚህ የሆነ ቦታ ልትሄድ ነው ቅምጥሌ አልተናገረችም። ጥሩ ነው አለመናገርሽ ደስ ይላል የኔ ቅምጥል። ግን ወደ ዋናውና ወደ ቁም ነገሩ ስመጣ ወይ ንቅንቅ ብሩኬ ጋር ከሆነ ለምን ገጠር ሄዳችሁ አታርሱም አትቆፍሩ? አይደለም የሆነ ቦታ ሄዳችሁ ልትዝናኑ ቀርቶ ለምን ደግሞ እንደው ለምን የፈለገ ነገር አታደርጉ? ለብቻችሁ ለሁለት ሆናችሁ እንደው ሶሻል ሚዲያ ባንመጣም ትንሽ የራሳችን ጊዜ ፈልገናል ብትሉ ይሁን። ግን ቅምጥሌ ብቻዬን የሆነ ቦታ ልሄድ ነው ሀገር ልሄድ ነው ቻው እስክመለስ ወይ የሆነ ቦታ ሆኜ እስካወራችሁ ምናምን የሚባል ነገር የለም። እንደዛ የሚባል ነገር የለም። ቅምጥሌ ከብሩኬ ውጭ ወደ ውጭ ሌላ ህይወትም ከጀመርኩ የሚባልም የለም። የምን ህይወት መጀመር ነው? ከብሩኬ ውጭ ወደ ውጭ ከብሩኬ ውጭ የሆነ ደስ የሚል ህይወት የለም። ዝም ብለሽ ልንገርሽ ቅምጥሌ ማለት ነው። ብሩኬም እንደዛው ከቅምጥሌ ውጭ እግዚአብሔርን ነው ምላችሁ። አይ ነው ሶሻል ሚዲያ ላይ ነው ማያቸው ማቃቸውም፣ ግን አይናቸው ላይ ማንበብ ይችላለሁ። ሳይኮሎጂካሊ ነው ሳይኮሎጂ አንብቡ እና ሳይኮሎጂ ላይ ከማነባቸው እና ካየዋቸው ነገሮች በጣም እንደሚዋደዱ የወደፊት ጥንዶች እንደሆኑ ምናምን በደንብ አድርጌ ለማየት ችያለሁ። እንዲሁም ደግሞ ቅምጥሌ ለብሩኬ ስኬቱ እንደሆነች ነው። ስኬቱ ነች። በጣም የሆነ ፓወርፉል የምታደርገው ሴት ነች። ብሩኬ ለቅምጥሌ ስኬቷ ነው። ፓወርፉል የሚያደርጋት ወንድ ነው ምናምን ነው። ሁለታቸው እንትን ነው ይሄ ምንድነው እጣ ፈንታቸው አንድ ነው። ዝም ብላችሁ ልንገራችሁ፣ የምሬን ነው። ክፍል አላቸው። ክፍሌ ነሽ ክፍሌ ነው ይባላል። ይሆን አንዳንዴ እንትና ጋር እኮ ሰው ገዴ ነው ይባላል። እና ገድ ናችሁ ሁለታችሁ። ሰው ቅምጥሌ የምትሄድበት ቦታ የለም። ሁላችሁም እውነቱን እንድታውቁ ፈልገው የትም አትሄድም። ያው እንደምታውቁት አንዳንዴ ላይቭ ላይ እየሰማው ነበረና ቅምጥሌን ነገር ትሰራበታለች እያልኩኝ እያሰብኩ ነበረ ከዚህ በፊት። እኔ እኮ የገረመኝ ብሩኬ ቡታጅራ አላልኩም እንትን ዱባይ ሊሄድ ነው ተብሎ ማፊ መሄድ ቀረ። ሊሄድ ነው ስንት ቪዲዮ ነው የተለቀቀው? ብሩኬ ምንድነው ዱባይ ሊሄድ ነው በሚለው በጣም ብዙ ቪዲዮ ተለቀቀ። ኦኬ ኖርማል። ቅምጥሌ አሁን ወደ ውጭ ሀገር ልትሄድ ነው በሚባለው ደግሞ 5 6 7 8 9 10 20 ሊሆን ይችላል ቪዲዮ ይለቀቃል። ዝም ብላችሁ ማየት ነው የሚጠበቅባችሁ እንጂ ቅምጥሌ የትም ቦታ አትሄድም።
ለምን ካስታውሳችሁ ዱባይ መተው ከጎበኙ በኋላ እዛ ዱባይ ብትኖሪ ወይስ ሀገርሽ ላይ ስትባል አረ የትም ሀገር መኖር አልፈልግም ሀገሬ ነው መኖር የምፈልገው ብላ ቅምጥሌ ተናግራ ነበረ። እንዲሁም ደግሞ ከሀገር መውጣት እንዲሁ ከባል ጋር ስለተጣሉ ወይ ቤተሰብ ጋር ስለተጣሉ ወይ ስለደበራችሁ ብድግ ብላችሁ የምታስቡትና የምትወስኑት ውሳኔ አይደለም። ለረዥም ዓመት አስባችሁበት የምር ቅዳችሁ ፕሮግራማችሁ ሆኖ ነው እንጂ ልክ በዚህ 3 ወር በዚህ 1 ወር በዚህ 2 ወር የሆነ ነገር ስለተፈጠረ ነው ወደ ውጭ ሀገር መሄድ ወስኛለሁ ፕሮግራሙን ከጀመርኩት ወቻለ የሚባል ነገር የለም። ውጭ ሀገር ለመሄድ 3 ወር ኦር 2 ወር ኦር 1 ወር በቂ አይደለም። ከአመት በላይ ከ2 አመት በላይ ፕሮሰሶችን ወስዳችሁ ማለት የሆነ የሚወስዳችሁ ሰው ተፈልጎ ምናምን ነገሮች እንትን ብለው ከዛ ኢትዮጵያ ላይ ያላችሁ ነገር አስተካክላችሁ ምናምን ሲባል ጊዜው ደግሞ አሁን በጣም አጭር ነው። ቀኑ ሲመሽ ሲነጋ እናቀውም። ስለዚህ 3 ወር ማለት ምንም ነው። በድሮ ያሁኑ 3 ወር በድሮ 1 ወር በሉት። የምሬ ነው። ድሮ 1 ወር ብዙ ነበር፣ ብዙ ነገር እናደርግበታለን ምናምን። ግን አሁን እድሜያችን ሄደ ብላችሁ እንዳትጨነቁ ጋይስ። በዚሁ ልነግራችሁ ፈልገው ምንድነው ቀኑ ዝም ብሎ ነው የሚሮጠው፣ ሌቱም እንደዛው። ስለዚህ ችግር የለም። እድሜ ይሄድ የራሱ ጉዳይ። አዎ እንደዛ ነውና እንደዛ የሚባል ነገር የለም። ላይቭ ላይ የሆነ ሪከርድ አይቼ ነበርና ወንድሜ ነው ምናምን ቅምጥሌን ያፈቅራታልና ወደ ውጭ ሀገር መውሰድ ይፈልጋል ምናምን የሚል አይነት ነገር ሰምቼ ነበር። የሆነ ከዚህ በፊት ካስታውሳችሁ በጣም ብዙ ሳይሆን አንድ ኮሜንት እኔ ቤት መጥተው ይጽፋሉ። ቅምጥሌ በምትፖሰትበት ሁላ አገናኙኝ ወደ ውጭ ሀገር ወደ አሜሪካ ልወስዳት ፈልጋለሁ ምናምን የሚል ኮሜንት ነበር ነው። ሶ እንግዲህ ቅምጥሌ አሪፍ አጀንዳ ነው የአጀንዳ ብሄድበት ብላ አሰበች። ከራሷ ጋር ተነጋገረች። ኦኬ ይመጣዋል በቃ እንደዚህ ብልበው ብላ እንግዲህ አስባ እንትን ብላ ጀምረዋለች። ይሄን ነገር አሪፍ እንደሚሆንልሽ አልጠራጠርም የኔ ቆንጆ። ስለዚህ ብሩኬ ጋው ብዙ ነገሮችን አሳልፋችኋል። ጸብንም፣ ፍቅርንም፣ መደጋገፍንም፣ መደባበርንም መጥፎ ቃል መወራወር የሚለው ላይ በደንብ ፎከስ አድርጋ ቅምጥሌ እያወራች ያለችው ምንድነው ለብዙዎቻችንም ጥሩ መልስ ነው። ማንም ሰው ሲጣላ መታረቅ እንዳለ መርሳት የለበትም። ሲታረቅም ደግሞ መጣላት እንዳለ መርሳት የለበትም። ስትታረቁ ሚስጥራችሁን ድብቅ አድርጉ፣ ያዙ። ነገ ስትጣሉ በተነው አልበተነው እያላችሁ ነብሳችሁ ከስጋችሁ ከሚላቀቅ ድብቅ እፍን ቆፍጠን። ኦኬ ስትጣሉ ደግሞ ነገ መታረቅ አለና ዝም ብላችሁ አፋችሁ እንደመጣ አትለፍልፉ ለማለት ያክል ነው። ስለዚህ ወንድም ነው። ምንም ነገር ቢፈጠር ከጎንሽ መሆን ወይም ደግሞ አንቺ ባለሽበትና አንቺ በሚመለከት ነገር በሙሉ ጥልቅ ብሎ መግባቱ 100% ትክክል ነው። ኤፊ ሶ እንግዲህ ቅርብ ለነዋል ቅምጥሌ ምንም ያኔ እንደሚለቀቀው ነገር ሀሳብ አስተያየት መስጠት ስላለብን እንጂ የማንም ጥላቻ የማንም የግል ጉዳይ ምናምን የለብንም። አይደለም እናንተ ላይ ሶሻል ሚዲያ ላይ የምናውቃችሁ ሰው ቀርቶ ጎረቤት ጋር ራሱ ስንት ነገር እያዳረሰን ትልቅ ጸብ ወይ ደግሞ ምንድን ይባለው የእንትን ጸብ የለብንም። ስለዚህ ኖርማል ነው፣ ምንም ችግር የለውም። ቅምጥሌ እግዚአብሔር ካንቺ ጋር ይሁን። ወድሻለሁ በጣም የኔ ቆንጆ፣ የኔ ቅምጥል፣ የኔ ማርማራታ፣ የኔ ፍቅር ምንድን ነው መሰለሽ አሁን የምረኔ ግን ዝም ብዬ እስከ መጨረሻው ብሩክ አሁን ይመጣል ስል ሳይመጣ አለቀ እና ስለዚህ ብሩክ አሁን ነገ ምን ይባላል? ብሩኬ ቪዲዮውን አይቼ ነው የመጣሁት ምናምን ይላል። ቅምጥሌ የሰራችውን ቪዲዮ አይቼ ነው የመጣሁት የምን ውጭ ሀገር ነው ምናምን ብሎ ካለችበት እንግዲህ ሂዶ ሪምቦ ይላል። ወይ ፓስፖርቷን ቀማት ምናምን ተብሎ የሆነ ነገር ተብሎ ይመጣል። ይሁንበት፣ እንደፈለጋችሁ ናችሁ። ግን በአንድ ላይ እንድትመጡ ነው የምንፈልገው። እንድትለያዩ አልፈልግም። ግን ደግሞ እንደ እውነታው ከሆነ እንድትለያዩ አለመፈለግ ብቻ ሳይሆን ሁለታችሁ ብትለያዩም ደግሞ እኔ ከሁለታችሁም ጋር ምንም አይነት እንትን አይኖርብኝም። ሁለታችሁንም ከተላችኋለሁ፣ ሁለታችሁንም ወዳችኋለሁ። ሁሉም ሰው የፈለገውንና የወደደውን የማድረግ ሙሉ መብት አለው። የሆነ ሰው የሆነ ነገር ይመስለውና የሚሆን መስሎት የሆነ ነገር ላይ ይገባል። ካልሆነ ካለመሰለው ይተዋል ማለት ነው። ስለዚህ ያው ሁለታቸው ደግሞ ብሩኬ ታውቃላችሁ ለቅምጥሌ ፍግ ይለላታል፣ ቅምጥሌ ለብሩኬ እንደዛው እና በጣም እንደምትወደው ደግሞ መናገሩ አስባችሁታል። ተጣልተናል ልንለያይ ነው እየተባለ ከዛ መሀል ላይ እና የምትወደውን ነገር ተከተል። ያ ማለት ደግሞ አብሳላትም ልትሆን ትችላለች ሲል እንዴት እንደሳኩኝ አይ ቅምጥሌ እና እንደዛ የሚባል ነገር የለም። ሶ ቅምጥሌ ደግሞ የጻፈችው ነገር አለ ኢንስታግራም ላይ ማለት ነው። ፍሬው ከዛፍ ወድቆ አይወድቅም፣ ቢወድቅም አይርቅም ከዛፍ ስር ነው ብላለች። ይሄ አባባል ገብቷችኋል? እኔ እንደገባኝ ከሆነ አንዳንድ ብልጥና ጎበዝ ሰዎች ቢወድቁም አይወድቁ ማለት አይ ነው ሰው ናቸው፣ ሊሰበሩ ይችላሉ፣ ልትደነግጡ ትችላላችሁ ምናምን። ግን ምንም ቢሆን ጥንካሬያቸው ከነሱ አይለይም፣ ምንም ቢሆን ማለት ነውና ይህ ማለት እንደዛ ይመስለኛል። ማለት ፍሬያውን ዛፍ ላይ ሲወድቅ ይወድቃል፣ ግን እዛው ዛፉ ስር ስለሆነ
ሁሉም ሰው ይጠቀማል ማለት ከዛ ዛፍ ዘር ሲሆን የትኛው ምን እንደሆነ ያውቃሉ የምን ዛፍ ፍሬ እንደሆነ ያውቃሉ ምናምን ሌሎች ሰዎችም ሊበሉት ይችላሉ ማለት ነው። ወድቆ ማለት ከዛፉ ስር ነው ሲባል ማንም ሰው ሊወድቅ ይችላል ሰበር ምንድነው የሚባለው ወርቅ ይቆሻል እንጂ ምንድነው አይቀንስም ወይ ደግሞ ብር ምናምን ይባላልና ማንም ሰው ምንም ቢጎዳም ቢልም ጥንካሬው ካለ ጉብዝናው ካለ ወድቆ አይወድቅም ለማለት ያክል ይመስለኛል ከምትል ያለችው አዶኖ እኔ ብዙ እንትና አልችልም እንደዚህ ምንድነው የሚባለው ትርጓሜ ማለት ነው። አማርኛ ሆኖ ግን ትርጉም ይፈልጋል አይገርማችሁም? እና እዚህ ጋር ሁለታቸው ቅምጥሌም ከብሩኬ ብትለያይ ምንም ይጎልባት ምናምን የለም። ብሩኬም እንደዛው ቅምጥሌም እንደዛው። ምክንያቱም ሁለታቸውም በራሳቸው የሚቋቋሙ የተቋቋሙ ልጆች ናቸው። አንዱ ለአንዱ ቅምጥሌ ለብሩኬ ፓወር፣ ብሩኬ ለቅምጥሌ ፓወር ይሆናል እንጂ ሌላ ምንም የሰው ልጅ ሲገናኝ ከመገናኘቱ በፊት ሲኖር እንደነበረው ልክ ሲለያይም እንደዛው ይቀጥላል። ግን መሀል ላይ ጋፕ የምታደርጉት ነገር አለ። ምክንያቱም መላመድ በጣም መጥፎ ነው። የሆነ ነገሮቹን እስክትረሱ ምናምን እስክትለማመዱ ነገሮች ጋር ትንሽ ፓወራችሁ ወረድ ሊል ይችላል። ከዛ በኋላ ግን ይቀጥላል፣ ህይወት ይቀጥላል ነው። ማንም መጣ ማንም ሄደ፣ ብቻ እናንተ ስትሮንግ ሆናችሁ መቆም ነው ያለባችሁ እንጂ የሆነ ሰው ሲመጣ ፓወርፉል ልትሆኑ የሆነ ሰው ሲሄድ ደግሞ ምናምን አይደለም። ራሳችሁን ችላችሁ መቆም እንዳለባችሁ ነው የሚሰማኝ። ቅምጥሌ ደግሞ አምሮብሻል የኔ ቆንጆ። ብቻ በፒስ እስክትመጡ እንጠብቃለን። በጸሎት በዱዓ አግዟቸው። ወዳችኋል። መልካም ጊዜ ይሁንላችሁ እና ምንም መለያየትም የለም የትም ሀገር መሄድ የለም። ብቻ እንግዲህ ቪዲዮአቸውን ብቻ ማየት ነው። ሌላ ምንም ማድረግ አይጠበቅብን ማለት ነው። ባይ። ወዳችኋለሁ። መልካም ጊዜ